ክብር ለኢየሱስ ይሁን። ያው ዘፍጥረት ምዕራፍ 12 ከቁጥር 1 ጀምሮ ያለውን ቃል ሁላችሁም የምታውቁት ነው። ባጭር ሰዓት አነበውና የተወሰነ ነገር እናገራለሁ። ከዛ ደግሞ እንዘምራለን። ሕያው እግዚአብሔር ምስክር ነው። እግዚአብሔር ያበዛናል። ይኸው እግዚአብሔር ያሰፋናል። ይኸው ፍጥነትን ሊገታ የወጣ አውሬ በኢየሱስ ስም ይመታል። ይኸው ፍጥነትን እገታለሁ ብሎ የወጣ በስፒድ ላይ የሚወጣ በሞዓብ ሜዳ ላይ ሰፍረው እንዲቀሩ ብሎ ባላቅ በበለዓም ሊያስረግም እንደወጣ ህዝቡ ተጉዞ በሞዓብ ሜዳ ላይ ሲሰፍር የሞዓቡ ንጉስ ባላቅ ደንግጧል። ይሄ ህዝብ አለ በድንቅ ነው በተአምራት መሪው እግዚአብሔር ነው። አንቺ ባህር እየተከፈለለት ታላላቅ ድል በትልቅ ድል ታጅቦ መጥቶ ሞዓብ ሜዳ ላይ ሲሰፍር የሞዓቡ ንጉስ ባላቅ አየና ይህ ህዝብ አለ ከዛ ጋር ተነስቶ እኔ ያለውበት ከደረሰ ለምለምን ሳር በሬ እንደሚጨርስ ይጨርሱኛል አለ። እባክህ ናርገምልኝ። ለምን ሞዓብ ሜዳ ላይ ሰፍረው እንዲቀሩ ጉዞን ያስጀመረው እግዚአብሔር ነው። አንተ ለእስራኤል 31 ነገስታት ለቀውለት ይወርሳል እንጂ ሞዓብ ሜዳ ላይ ሰፍረው አይቀርም። ይኸው ጉዞአችሁን የሆነ ቦታ ላይ ሊሚት አደርጋለሁ ያለ አውሬ በኢየሱስ ስም ይወጋ። አንተ ጉዞን ያስጀመረው እግዚአብሔር ነው። ጉዞን ያስጀመረው እግዚአብሔር ነው። ጉዞን ያስጀመረው እግዚአብሔር ነው። ታዳጂናስ ምድር ተነግሮ ነው። አንተ በዓላማ ያገለግለኝ ዘንድ ህዝቤን ልቀቅ። ያጂናስ በዓላማ ነው የተለቀኩት። የሆነ ቦታ ስታክ አድርጌ አልቆምም። በእውነት አልቆምም። ላልቆም ነው ወደዚህ ብርሃን የመጣሁት። እርግጠኛ ሆኜ ለራሴ በርቶልኛል። በቃ እግዚአብሔር በረዳኝ መጠን በቃ ምንድነው ለውጥን ውስጥ ይሻል። እግዚአብሔር የባረከው ፓስተር አለን። እኛም ኢየሱስ ጌታ በቃ ወጥሮ አስተማረን። እሺ ብልጭ ሲል ነገሩ እንደ ኢየሱስ ጌታ ሃጃና ሳካታ ወይ አንተ ምን ላይ ቆምከኝ? ምን ላይ ቆምኩ? ኢየሱስ ያድናል። እስቲ ክብር አምጡ ለጌታ። አንተ የሚዋጋ ይወጋል ዛሬ በኢየሱስ ስም። ሃሃ ክብር ለኢየሱስ ይሁን። ዘፍጥረት ምዕራፍ 12 ከቁጥር 1 እንደዚህ ይላል። እግዚአብሔር አብርሃምን አለው ማንን አለው ይላል። ኢየሱስ ጌታ። እግዚአብሔር አብርሃምን አለው ከአገርህ ከዘመዶች ከአባት ቤት ተለይተህ እኔ ወደማሳይ ምድር ውጣ። ምኑን ተለይ? ኢየሱስ ጌታ። ተለይተህ እኔ ወደማሳይ ምድር ውጣ። ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ። ለበረከቱን የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ። ምኑን ተለይተህ እኔ ወደማሳይ ምድር ውጣ። አረ ኢየሱስ ጌታ ነው። አያችሁ እግዚአብሔርን አደራረግ። እግዚአብሔር ለይቶ ከካራን ምድር 480 ቀንደኛ ጣዖት በሚመለክበት ምድር ላይ ያለውን አባቱ ታራ ጣዖት እየቀረጸ ጣዖት የሚሸጥ አብርሃምም ለአባቱ ኢንስትሩመንት እያቀበለ ሲላላክለት ወዲያ ወዲህ ሲል ነበር። አባቱ ቢሞት የአባቴን ስራ ቀጥላለሁ ብሎ ገና ከመቆሙ እግዚአብሔር መጣ። አረ ኢየሱስ ጌታ ነው። ወደዛ ጨለማ መጣ። አንድ እስራኤል የሚባል የክብሩ መገለጫ የሆነውን እስራኤልን ለመመስረት እስራኤል የሚባል ሶሳይቲ አረ ኢየሱስ ጌታ የክብሩ መገለጫ የሆነውን ህዝብ ለማውጣት ታላቅ ህዝብ አደርግሃለሁ። ምን አንተ ተለይተህ ውጣ። አንተ ታላቅ የተባለ ህዝብ። ይህ ህዝብ እንዲወጣ አብርሃም ምን መሆን አለበት? መለየት። ያው እግዚአብሔር ምስክሬን እግዚአብሔር ከጨለማ ተለይያል በልጁ በኢየሱስ ክርስቶስ በህይወታችሁ ላይ ብርሃንን አብርቶ አሻፈረኝ ብለህ እዛው ጨለማ ውስጥ ሆነ የእግዚአብሔር ዲቫይን ፕሮግራም መፈጸሚያ አትሆንም። የእግዚአብሔር ዲቫይን ፕሮግራም በጨለማ ውስጥ አይፈጸምም። እግዚአብሔር ብርሃን። እግዚአብሔር ምንድነው? ብርሃን። ኢየሱስ ጌታ ምንድነው? ብርሃን። ቻላ ሳካታ ኤሲ ባራኩን አረ ኢየሱስ ያድናል። ተለይተህ እኔ ወደማሳይ ወዳጄ ከተለየ በኋላ ደግሞ አንተ አታይም። ሚያይልህ እግዚአብሔር፣ ሚያሳይህ እግዚአብሔር፣ ሚመራህ እግዚአብሔር ኢየሱስ ጌታ ነው። ምን ኮንክ በኋላ ከተለየህ በኋላ ያው የድሮ አገዛዝ የድሮ ሐሳብ የድሮ ይሄ የምትቀምረው ቀመር በአጠቃላይ ይወድቃል። በደማስቆ መንገድ ላይ ከተመታ በኋላ በብርሃን ጥሎት እሺ አሁን ምን ላድርጋል? የድሮ ትሬንድ አይቀጥልም። አዲስ አረ ኢየሱስ ጌታ አዲስ በብርሃን ጥሎት በደማስቆ መንገድ ላይ እሺ አሁን ምን ላድርግ? ታደርገው ዘንድ የሚገባህን ይነግሩሃል። ተነሳና ወደ ደማስቆ ግባ።
ሰውየው ያሳደዳቸው የከረመው ሰዎች ጋር ነው። አንቺ ፓርት እንትኑ ያለው ጠቅላላ መመሪያው ያለው እዛ እንዲሁ ነው ያሳደደ፣ አንተ እንዲሁ ነው የገፋ። ተመልሶ እያሳደደ ወደ ከረማቸው ሰዎች ጋር መጣ። እነሱ አናግሮ እነሱ እጅ ነው ካይኑ ቅርፊቱ ያፒታይቱም ተከፍቶ ኢየሱስ ጌታ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም ብዙ የምናገረው ቢኖረኝ እግዚአብሔር እድልም ጊዜም ስላለ ኢየሱስ ጌታ ነው። ግን ባጭሩ እግዚአብሔር አምላክ ከዛ ከጨለማ እኛ ገለገልን እንላለን፣ እግዚአብሔር ሳይገለገል ፍቃዱ ሳይፈጸም በእውነት እንዴት ከባድ እንደሆነ ሲገባችሁ ለምን ቢባል በፊቱ ቆሜያለሁ፣ ብዙዎችን አሟሙቄያለሁ፣ ተናግሬያለሁ። የእግዚአብሔርን ሐሳብ በቃ እንሰብካለን። የአሜንታው ብዛት ተይ ሰው እልፍ አይል። እኔ አንድ ጊዜ እንደዚህ ያልኩ፣ ይሄ ኳሿኮር ፔሸንቶች ኳሿኮር የላኩ ፉድ ተብሎ ሆዳቸው ብጥ ያለ ነው፣ እግራቸው ቀጭን። ያንን ጩጬ ልታነሹ ስቲ እግሩ እንደዚህ ተላልሞ እንዲም አይዘረጋም፣ በቃ አይቆምም። ሆዱ ግን እንድቡጭ ብላ የአሜንታ ብዛት ሆድ በቃ እንደዚህ ሰው አይቆምም። ለእግዚአብሔር የሚቆም እውነቱን የገባው የመለኮት ሐሳብ የለም። እኔ እንዴት ጌታዬ አደራህን እስከ መቼ አሳሰብካለሁ? ጌታ በእውነት ነው የምላችሁ፣ ሌሊቱን ሙሉ ቁጭ ብሎ ያደረበትን ጉዳይ 2 ታንኳ በአሳ ሞልቶ ጴጥሮስ ዮሐንስ ሌሊቱን ሙሉ ስንደክም ይኸው አንድ አሳ ሊያዝ ነው በጠራራ ፀሐይ ኢየሱስ ገብቶ ማለት ነው። ጉዳዩ አሳ ጋር አይደለም፣ እንደው በእውነ አድርጌ ልግባ ብሎ እንጂ አጣመዱትም አልበሉትማ። እሱ ከሆነ ጉዳዩ ኢየሱስ ጌታ። ጴጥሮስ ተደነቀ። አቤት ኢየሱስ ይሁን። በዚያ አትደነቅ፣ ገና ሰው አጥማጅ አደርጋለሁ። ከኑሮ መባረክ ያልፋል። ወይኔ ከኑሮ መባረክ ያልፋል። ኢየሱስ ቴክ ኬር። አሳ ብቻ አይለመንም፣ ኪንግደም ነው። ፍቃድ አለው፣ የሚፈጸም ፍቃድ አለው እግዚአብሔር። የሚፈጸም ፍቃድ አለው እግዚአብሔር። ለዛ እናለቅስ ነበር፣ ጌታ ሆይ መቼ ነው እያል። ኢየሱስ ጌታ ነው። በሚገርም ሁኔታ እግዚአብሔር ረዳን። በውስጣችን ያለውን ነገር ሁሉ ጥያቄያችንን ሊመልስ ወደሚችል እውነት ሪል ወደሆነ መልእክት መጣን። ብዙ ያው ተፋጅተናል። ወንድሜ ልቃል ይጠይቀኝ ነበር፣ እንዴት ነው ብዙ ምን ያህል ጊዜ ወሰደብን? ምን በቃ የተወሰነ ሰማው ጣፈጠኝ። አንተ ጌታን አሁን ሌላ ቦታ ሄደ አውራ ብትለኝ ቢሰብክ ቢውል ጠባይል ምን ሪጀክት ያደረገ ታውቃለህ አንተ። ሲሪየስ የሆነ መልእክት። አረ ኢየሱስ ጌታን ያው እግዚአብሔር ምስክሬ ነው። ሲሪየስ የሆነ መልእክት። አሜን። ክብር ለኢየሱስ ይሁን። ያው ፓስተር ሲል ሰምታችኋል። ይህ ከሆነ በኋላ ደግሞ በአዋሳ ምድር ላይ እግዚአብሔር አምላክ እያበዛን ወደዚህ ከመጣው በኋላ እኔ አንድ ነገር አልኩት ለፓስተሬ። አንድ ተጫዋች በዝውውር ከአንድ ክለብ ወደ አንድ ክለብ ሲዘዋወር እንኳን የሆነ ውጤት ማምጣት አለበትና መጥቻለሁ። አንዴ ኢየሱስ ጌታ ነው። በዚህ ብርሃን በዚህ መልእክት ተቃኘው ምን ማድረግ አለብኝ ወደሚለው። አሁን ቅድም አንድ ነገር ብያለሁ። እዛ ጋር የነበረውን ነገር እዚህ ጋር ማየት አልፈልግም። ሐዋሳም እዚህም አንድ ነን። በቃ ብራይት የሆነ ፌስ። አሜን ነው። ያው እግዚአብሔር ምስክር ብራይት የሆነ ፌስ። እግዚአብሔር የልብ አምላክ። ሜልኮል ሰገነት ላይ ሆና ዳዊትን ስትንቀው እግዚአብሔር ብቻ ነው ንቀቷን ያየው፣ ማንም አያውቅም። እሷ ከፍታ ላይ ነች፣ ውስጧ ግን ያለው ንቀት። ለዛ ለንቀቷ ግን እግዚአብሔር መሃንነትን ሰጥቶ የተናቀው ዳዊት ከክብር ወደ ክብር። አሜን ነው። በእርግጠኝነት ነው የምነግራችሁ፣ እግዚአብሔር ልብን ያያል፣ ኩላሊት ይመረምራል። እዚህ ጋር ለሚቆም ሰው በጣም በአሜንታችሁ ሰማይ ከፈትለት። ነሐስ አይሁን ሰማይ። ኢየሱስ ጌታ ነሐስ አይሁን። ያው ከፓስተር ጋር ባለፈው እንትን ሻኪሶ አዶላ በቃ ቀለጥ ሰማይ ከፍት። ኢየሱስ ጌታ መልእክቱን ህዝቡ ሲሰማ በጣም የሚገርማችሁን አንድ ምስክርነት ልመስክርላችሁ። ይሄ ራእይ ጸጋን አይቀበልም ነበር የሚባለው። እቺን ነገር ሳልናገር ማለፍ አልፈልግም። የዚህ ራእይ ውስጥ ትንቢት አይቀበሉም፣ መንፈሳዊ የመንፈስ ቅዱስ ስጦታዎችን አይቀበሉም ምናምን ይባል ነበር። ያንን የዛሬ 15 ባለፈው 15
ፓስተር በሚገርም ሁኔታ በአዋሳ ምእመን ዙሪያ በአዋሳ ወንድሞችና እህቶች ህብረት ውስጥ ዙሪያ ያለውን ጥያቄ ሊመልስ የሚችል ነገር ብቻ ያነሳል። እንዴት ደስ አለኝ እንዴ! ቆይ ፓስተር እንደዚህ በዝርዝር ተጽፎ ቀርቦለት ነበር ወይ ጥያቄ ያልኩ። ለካ መንፈስ ቅዱስ የሰውን ሁሉ ጥያቄ ኳ ያረገ ሲመልስ፣ አረ ኢየሱስ ጌታ። ከዛሬ በኋላ በቃ ከናንተ ጋር ጸንተናል። ለካ እናንተ አሰራሩ ነው ይሁን መንፈስ ተቀበለ። አሁን እንቀበላለን። ኢየሱስ ጌታ። በጣም የሚገርማችሁ ሻኪሶ ላይ እቺ መናገር እፈልጋለሁ። አዶላ ላይ ክብረ መንግስት ላይ ፓስተር እንደዚህ ያገለገለ ነው። ፓስተር እንደዚህ ያገለገለ አንድን ሴት እንደዛች በሶስተኛው ወንበር ላይ ምናምን ይመስለኛል እኛ እዚች ጋር አለን። በጎን እንደዚህ በኩል አያለው እንዲረዘም ዘለግ ያለ ሴት ነች። ብቻ የሆነ በኑሮ ውስብስብ ነገር ውስጥ አለችና አንገት የሚያስደፋ ነገር። ከዛ ዝም ብዬ አያታለሁ። ውስጤ መንፈስ ቅዱስ ያለችበትን ሁኔታ ያወራኝ ነበር። እቺ ሴት እንዲህ ይላል፣ ጌታው እርዳታ ግዛት። እኔ በውስጤ እንደዚህ ያልኩኝ አረሳም። ከዛም በኋላ ለፓስተር ነግሬዋለሁ። ውስጥ እቺን ሴት አለብሳታለሁ እላለሁ። ዝም ብዬ እንደናቴ እውነቴን ነው የምለው። በእግዚአብሔር ፊት ነው የማወራችሁ። በቃ አትቆሽሽም፣ አለብሳታለሁ፣ ነጠላ ገዛለሁ፣ ቀሚስ ምናምን እላለሁ። ውስጥ የሆነ ነገር ውስጥ ነው ያለችው። ከዛ በኋላ ፓስተር ያገለገለ የትንቢት መንፈስ አይመጣም። አንቺ ሴት ተነሺ ሲል እኔም እዛው ወደኩ። እሷን ሲያስነሳ እኔ እዛው ወደኩ። አሜን ነው። ኢየሱስ ጌታን። አንተ አጨብጭብ ለጌታ ክብር። አንድ መንፈስ ቅዱስ የማይስት አይስትም። ኢየሱስ ጌታን። እኔ ዝም ብዬ በእንባ እቺን ሴት ለምንድን ነው ጌታው የምታወራኝ ምን አለላለሁ። በቃ አንተ ታውቃለህ እያልኩ በኋላ አገኛታለሁ ምናምን ስል ተነሻለና ይሄ ላይፏን እንዳለ። በጣም የሚገርማችሁን አንድ ነገር ልንገራችሁ። አትክልት ትነግጃለሽ? አዎ የአትክልት ጉሊት ነው ያለኝ። ስራዋን፣ ኑሮዋን፣ ያለችበትን መበለት ጠቅላላ ነገር ዝርግፍ ሲያደርግ እግዚአብሔርን አከበረን። በህልውናው በመገኘቱ ታላላቅ ነገሮችን ሲያደርግ ነበር። ክብር ለኢየሱስ ይሁን። አጨብጭቡ ለጌታ ክብር ለኢየሱስ። በጣም ትልቅ ድል ስለተሰጠን ከዛ በኋላ መተን ማለት ነው እንዳረፍን እንደገባን ሰላም ገባችሁ፣ ድካሙ ወጣ፣ እንዴት ናችሁ ወይ በቅርብ እንድትመለሱ ምናምን ሻኪሶ ካሁን በኋላ ወጪ ማታወጡም እንደዚህኛ እንትን እንላለን ምናምን ይላሉ። ኢየሱስ ጌታ ነው። እግዚአብሔር ሞገስ ሆኗል። አሜን ነው። እግዚአብሔር ብርሃን መልካም እንደሆነ አየ። እግዚአብሔር ብርሃንና ጨለማን ለየ። የእግዚአብሔር ዲቫይን ፕሮግራም መፈጸሚያ የምንሆነው ጨለማ ውስጥ ሆነን አይደለም። በቃ በልጁ በኢየሱስ ክርስቶስ በህይወታችን ላይ ያለውን ጨለማ አስወገደው። አሜን ነው። ከጨለማ ወደሚደነቅ ብርሃን ኢየሱስ ጌታ ነው። በእርሱ ህይወት ነበረች፣ ያቺ ህይወት የሰው ብርሃን ነች። ብርሃን በጨለማ ይበራል፣ ጨለማ አላሸነፈም። ይሄንን ላይት ተካፍለን ከሆነ ኢየሱስ ጌታ ነው። ጨለማ ውስጥ የሚያርመጠምጠን የሚያመሳስለን ምንም ነገር የለም። አንድ የመጨረሻ ነገር ተናግሬ ማበቃው ይሄ መሳፍንት ምዕራፍ 2 ላይ ቦኪም በሚባል ቦታ ላይ ተገልጦ እግዚአብሔር ህዝቡን እንደዚህ አለ፣ እኔ ከግብጽ አውጥቻችኋለሁ። መሳፍንት ምዕራፍ 2 ቁጥር 1 እኔ ከግብጽ አውጥቻችኋለሁ፣ ለአባቶቻችሁ ወደ ማልኩላቸው ምድር አግብቻችኋለሁ። እኔ ከናንተ ጋር ያደረኩትን ቃል ኪዳኔ ለዘላለም አላፈርስም። እናንተም መሰዊያቸውን አፍርሱ እንጂ በዚች ምድር ከሚኖሩ ሰዎች ጋር ኪዳን አታድርጉ። አሜን። ምን አድርጉ? መሰዊያቸውን አፍርሱ። እየተመለከ ያላል፣ ክብር እየተቀበለ ያላል። እኔ ሉዓላዊነቴን፣ ገናናነቴን፣ ኃያልነቴን ላሳይ በምድረ በዳ ቀርጬ ሕግን በምድረ በዳ እየሰጠው ከነአን ኑሮ። አሜን። ከነአን ሕግ አይሰጥሽም። ዘፍጥረትን ብቻ እኮ ነው ሙሴ በፈርዖን ፊት ውስጥ ይጻፈው፣ ሌሎቹ ሁሉ በምድረ በዳ። ምን ነው ጌታው ይሄ ሁሉ ሕግ ምንም በማይመች ሁኔታ ውስጥ እንደምታስጨንቀን እንዳይባል ከፊት ከነአን አለ። አረ ኢየሱስ ጌታ ነው። ሰርቶ ጨርሶ ለሚያከብር ጌታ ክብር አምጡ። ሰርቶ ጨርሶ ለሚያከብር ጌታ ክብር አምጡ። ኢየሱስ ጌታ ነው። ተነስተን እንዘምርና ለፓስተር ሰጠዋለሁ። ስለተደረገልን አድርገህልኛልና ለዘላለም አመሰግናለሁ። አያችሁ፣ በእውነት ነው። ለነገር ሁሉ ገደብ ተሰጥቶታል። አትጨነቅ። ኢየሱስ ጌታ ለነገር ምን ተሰጥቷል? ገደብ። ጠላትሽ ከገደቡ አያልፍም። ያው እግዚአብሔር ምስክሬ ነው። ሁኔታው ከገደቡ አያልፍም። የእስራኤልን ልጆች እስከ ቀይ ባህር አይደል ያባረረው? ከዛ አያልፍማ።
ያስለቀቀው ታማኝ ነው። የገሰገሰው ነገር ላይዝ ተሻግረ ልታመሰግን አሜን። ማዶ ረግጠ ልትዘምር አሜን። ፈረስና ፈረሰኛውን በባህር ጥሏልና አረ ኢየሱስ ጌታን። የገሰገሰው በባህር ሰጠመ። አረ ኢየሱስ ጌታን። ምን ነው በግብጽ በቀረን ያለ የእስራኤል ልጅ ከበሮ አንስቶ አሜን ነው። ይህ እግዚአብሔር አደራረጉ አይቀየርም። እንደዚህ እውጥሃለሁ ያለ ነገር አይውጥም። በእውነት አይውጥም። ያው ምስክር ነኝ። እንደዚህ አሁን እንደዚህ ሆኜ ፊታቸው ቆምኩት ሌላ ጊዜ መሰክራለሁ። ኢየሱስ ጌታ ወይ ጌታ 4 ነጥብ ተደርጎ ተዘግቶብኛል በቤተሰብ በምን ካሁን ሬሳ ይመጣል ተብሎ ነው የሚጠበቀው። እግዚአብሔር ግን ታማኝ አጥንት ከደም ሳይዋሃድ በእግዚአብሔር ሐሳብ ውስጥ ያለው በአንተ ይፈጽማል። ኢየሱስ ጌታ ከገባበት ጉድጓድ ያወጣል። ዮናስ በአሳ ሆድ ውስጥ እንዳልተፈጨ እስቲ አሜን። ኢየሱስ ጌታ በአሳ ሆድ ውስጥ እንዳልተፈጨ መልእክት ይዞ እኮ ነው የገባው። 120 ሺህ ሰው የሚተርፍበት መልእክት ዮናስ ውስጥ እኮ ነው ያለው። እንዴት ነው ከምና መልእክትሽ የምትፈጭ? የእግዚአብሔር ዲቫይን ፕሮግራም በአንተ ላይ ያላጠፋም። አንተ ይኸው መተፋት ይሆናል። ይኸው መተፋት ይሆናል። ቻላ ሳካታ ለበስ ኢየሱስ ጌታ 120 ሺህ ሰው የሚተርፍበት መልእክት አልተፈቀደም ለአሳው መፍጨት። አንተ ብዙዎችን ዳይጀስት አድርጎ ሊሆን ይችላል። ዮናስ ግን መልእክተኛ አሳው ውስጥ አጃን እዛው ነው ይጸልያል። አንተ ወደ ባህር ልብ አመጣኝ በሲኦል ሆድ ውስጥ እንዳለ ሆኜ አሁን ወደ ማደሪያ እመለከታለሁ። እቺን ነው የፈለገው እግዚአብሔር። አንተ ወደ ተርሴስ ያለ ሰውዬ ወደ ማደሪያ ሲል አሁን ትፈዋል። ወይኔ ኢየሱስ ጌታ ሃሌሉያ የተነሳ በሆነልኝ ነገር ከማመስገን በቀር እኔ ምን ልናገር? አስበህ አቅደህ በሰጠኸኝ በሙሉ ጌታ ስምህ ይክበር አመሰግናለሁ። አድርገህልኛል ከአእምሮዬ በላይ ጌታ የተባረክ በምድርም በሰማይ ጌታ የተባረክ በምድርም በሰማይ አድርገህልኛልና ለዘላለም አመሰግንሃለሁ። አድርገህልኛልና ለዘላለም አመሰግንሃለሁ። አድርገህልኛልና ለዘላለም አመሰግንሃለሁ። አድርገህልኛል እሰይ ለዘላለም አመሰግንሃለሁ። አድርገህልኛልና ለዘላለም አመሰግንሃለሁ። አድርገህልኛልና ለዘላለም አመሰግንሃለሁ። ነፍሴ የምትወድህ አንተ ውዴ እስቲ ልቀኝልህ እኔም ከልቤ ኢየሱስ ኢየሱስ አስሬ ትላለች ነፍሴ ባንተ ፍቅር ተይዛለች። የምትወድህ አንተ ውዴ እስቲ ልቀኝልህ እኔም ከልቤ ኢየሱስ ኢየሱስ አስሬ ትላለች ነፍሴ ባንተ ፍቅር እናመሰግንሃለን 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 እናመሰግንሃለን። ዝም አልልም አመሰግንሃለን። ለጌታዬ ክብርን እሰጣለሁ። የጠላቴን ንዝነዛ እምቢ ብዬ ላመስግነው ላክብረው ጌታዬ። አመሰግናለሁ አመሰግናለሁ አመሰግናለሁ
አመሰግናለሁ ዝም አልልም አመሰግናለሁ ለጌታዬ ክብርን እሰጣለሁ የጠላቴን ንዝነዛ እምቢ ብዬ ላመስግነው ላክብረው ጌታዬን አመሰግናለሁ ነፍሴ የምትወድህ አንተ ውዴ እስቲ ልቀኝልህ እኔም ከልቤ ኢየሱስ አስሬ ትላለች ነፍሴ ባንተ ፍቅር ተይዛለች ነፍሴ የምትወድህ አንተ ውዴ እስቲ ልቀኝልህ እኔም ከልቤ ኢየሱስ አስሬ ትላለች ነፍሴ ባንተ ፍቅር ባጣ አይጨንቀኝም በእርሱ እጽናናለሁ በራብ አይደንቀኝም ክብሩን ሳይ እጠግባለሁ ቢጠማኝም እንኳን ፍጹም እርካታዬ ኢየሱስ ነው ለእኔ የሕይወት ውሃዬ ባጣ አይጨንቀኝም በእርሱ እጽናናለሁ በራብ አይደንቀኝም ክብሩን ሳይ እጠግባለሁ ቢጠማኝም እንኳን ፍጹም እርካታዬ ኢየሱስ ነው ለእኔ የሕይወት ውሃዬ ኢየሱስ ሰላሜ ነው ማን ይወስድብ ከበርህና ሁሉ ይበልጥብኛል እርካታ ለነፍሴ መጽናኛዬ እሱ ድጋፌ መርኩ አተጋሽ ጋሻዬ ነው እሱ 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 ማዕበሉ ቢናወጥ ወጀቡ ቢበዛ ነገር ባዶ ቢሆን ኑሮ ባይሳካም እኔስ ኢየሱስን ተንተርሻለሁ ከቶ አልናወጥም ተደግፌአለሁ ኢየሱስ ሰላሜ ነው ማን ይወስድብኛል ከብርና ከወርቅ ሁሌ ይበልጥብኛል እርካታንን ሰይ መጽናኛዬ እሱ ድጋፌ መርኩዜ ጋሻዬ ነው በጭብጨባ ጋሻዬ ነው አሜን ጋሻዬ ነው እሱ ጋሻዬ ነው እሱ ጋሻዬ ነው እሱ በብርህና በወርቅ ወይም በሀብት ብዛት በኃይልም አይደለም ሰላም ያገኘሁት ከአብ ዘንድ ተልኮ እኔን ያሳረፈ ኢየሱስ እኮ ነው ሰላሜ የሆነው ኢየሱስ ሰላሜ ሳይ ማን ይወስድብኛል ከብርህና ከወርቅ ሁሌ እርካታ ለነፍሴ እርካታ ድጋፌ መርኩዜ ጋሻዬ ነው እሱ እርሱ ውበቱን አጥቶ ውበት የሆነልኝ ደም ግባቱን አጥቶ ደም ግባቱን ሰጠ ከእርሱ የተነሳ ሞገስ አግኝቻለሁ በተራራ ጫፍ ላይ ቤቴን መስርቻለሁ ኢየሱስ ሰላሜ ነው ማን ይወስድብኛል ከብርህና ከወርቅ ሁሉ ይበልጥብኛል እርካታ ለነፍሴ መጽናኛዬ እሱ ድጋፌ መርኩዜ ጋሻዬ ነው እሱ ጋሻዬ ነው እሱ አሜን ጋሻዬ ነው እሱ ጋሻዬ ነው እሱ